ጸሎት ከእግዚአብሔር ጋር የሚደረግ ጥልቅና ግላዊ ግንኙነት ነው። አንዳንድ ጊዜ ጸሎት ሲዘገይ ጨለማው እንደረዘመ ሌሊት ሊሰማን ይችላል። ለምን የሚለው ጥያቄ ወደ አእምሯችን ደጋግሞ ይመጣል። ተስፋ አድርጎ መጠበቅ ነፍስንም ሊያደክም ይችላል። እግዚአብሔር ሰምቶኛል ወይስ ብቻዬን እየጮኩ ይሁን ብለን ልንጠይቅም እንችላለን። በአንድ ወቅት አንድ ገበሬ በጣም ምርጥ የሆነ የፍራፍሬ ዘር ዘራ። ገበሬው በየቀኑ ወደ መሬቱ እየሄደ ለምን ቶሎ አልበቀለም፣ ለምን ቶሎ ፍሬ አልሰጠኝም እያለ ይጨነቅ ነበር። እንዲያውም ትዕግሥት አጥቶ መሬቱን እየቆፈረ ዘሩ ምን ደረጃ ላይ እንዳለ ለማየት ይሞክር ነበር። በአቅራቢያው የነበሩ የገበሬውን ድርጊት የተመለከቱ አረጋዊ እንዲህ አሉት፣ ልጄ ወይ ዘሩ መሬት ውስጥ መቆየቱ ተረስቶ ሳይሆን ስር እየሰደደ ስለሆነ ነው። ስሩ ካልጠነከረ ነገ የሚመጣውን ፍሬ መሸከም አይችልም። ፍሬውም ያለ ጊዜ ቢበስል ጣዕም አይኖረውም። የጸሎታችንን መልስ መዘግየቱ በብዙ ምክንያቶች ነው። የጸሎታችን መልስ ለምን ይዘገያል የሚለውን 3 ዋና ዋና ጉዳዮች እንመለከታለን። አስቀድመው ግን ላይክ በማድረግ ይጀምሩ። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። አንደኛው ጸሎታችን የሚዘገይበት ምክንያት ጊዜው ስላልደረሰ ነው። በተፈጥሮ ውስጥ ሁሉም ነገር የራሱ ጊዜ አለው። ፀሐይ በሌሊት አትወጣም፣ ክረምትም ያለ ጊዜው አይመጣም። እግዚአብሔር ከኛ በላይ ነገን ስለሚያይ ለኛ የሚበጀውን ትክክለኛውን ሰዓት ይጠብቃል። አንዲት እናት ልጇን በማዕፀን ለ9 ወራት ትሸከማለች። ጊዜው ሳይሞላ ልጁ ቢወለድ ለጤናው አስጊ ነው። መዘግየቱ አይሆንም የሚል መልስ ሳይሆን በረከቱ በውስጡ እየበሰለ መሆኑን የሚያሳይ ነው። አንድ ፍሬ ገና ሳይበስል ከዛፍ ላይ ብንቀጥፈው ይመራል፣ አይበላም። ነገር ግን ጊዜውን ጠብቆ ሲበስል ጣዕሙ ይለወጣል፣ ለምግብነትም ይስማማል። ጊዜው ስላልደረሰ ማለት እግዚአብሔር አንተንና የምትፈልገውን ነገር አጣጥሞ ለማገናኘት እየሰራ መሆኑን ያሳያል። ያ የፈለግከው ነገር በአሁን ሰዓት ቢሰጥ ጣዕሙ ላይሰማ ወይም ልትጎዳበት ትችላለህ። ትክክለኛው ሰዓት ሲመጣ ግን ስጦታው እጅግ ጣፋጭ ይሆናል። አንዳንድ ጊዜ የምንጠይቀው ነገር ትልቅ ነው። ያንን ትልቅ ነገር ለመሸከም ትልቅ ትዕግሥትና ብስለት ያስፈልጋል። ጊዜው የሚቆየው አንተን ጠንካራ ሰው አድርጎ ለመቅረጽ ነው። አንተ የምትፈልገው ነገር እንዲሳካ ሌሎች ብዙ ነገሮች መስተካከል ይኖርባቸዋል። እግዚአብሔር ከበስተጀርባ ሆኖ ሁኔታዎችን ለአንተ ጥቅም እየሰራቸው ነው። እግዚአብሔር ነገርን በጊዜው ውብ አድርጎ ይሰራውና በእጅ በጊዜው ያስረክባል። ሁለተኛው ጸሎታችን የሚዘገየው ለተሻለ ነገር ነው። አንዳንዴ ይህ ይሁንልኝ ብለን የምንጸልየው ነገር ለእኛ ካለን እይታ አንጻር ብቻ ነው። ነገር ግን ከእኛ እይታ በላይ የሆነው እግዚአብሔር እኛ ከጠየቅነው በላይ የተሻለና ዘላቂ የሆነ ነገር ሊሰጠን ሲል ጥያቄያችንን ያቆየዋል። እኛ የምንፈልገው ነገር የአንድ ሰሞን ደስታ ብቻ ሊሆን ይችላል። እግዚአብሔር ግን ለዘላቂ ደስታችን የተሻለውን ያዘጋጃል። እኛ የምንጠይቀው ሻማ እንዲበራልን ሊሆን ይችላል። እግዚአብሔር ግን ፀሐይ ሊያወጣልን እያዘጋጀ ነው። የሻማው መዘግየት የፀሐዩን ብርሃን ለማየት እንድንችል ያደርገናል። አንዳንድ በረከቶች እንደ ጽጌረዳ አበባ ናቸው። አበባዋ እንድትፈካና መዓዛዋ እንዲናኝ ጊዜ ትፈልጋለች። ገና ሳትፈካ ብንቀጥፋት ውበቷንም መዓዛዋንም እናጠዋለን። እግዚአብሔር የተሻለውን ነገር በማዘጋጀት ውስጥ ጠባብ የነበረውን ፍላጎቶቻችንን ወደ ሰፊ በረከት፣ ደካማ የነበረውን ማንነታችንን ወደ ጠንካራ ስብዕና እንዲሁም ለአፍታ የነበረውን ደስታችንን ወደ ዘላቂ ሰላም ለማምጣት ይሰራል። ጸሎት አልተረሳም። መዘግየቱ የለም የሚል መልስ ሳይሆን ካንተ እይታ በላይ የሆነ ታላቅ ብርሃን እየመጣ የሚል የተስፋ ቃል ነው። እኛ አንዳንዴ በጭጋጋማ መንገድ ላይ እንደሚጓዝ ሰው ነን። የምናየው ጥቂት እርምጃዎችን ብቻ ነው። እግዚአብሔር ግን መንገዱን በሙሉ ያያቸዋል። እኛ በዚህ ጠባብ መንገድ ልለፍ ብለን ስንጸልይ መንገዱን የሚዘጋብን ምናልባት ከዚያ ጥቂት እርምጃዎች በኋላ ትልቅ ገደል ስላለ ሊሆን ይችላል። መዘግየቱ እጆቻችንን ይዞ ወደ ሰፊና አስተማማኝ ሜዳ ሊያወጣን ስለሚፈልግ ነው። ሦስተኛው ለጥቅማችን ሲባል የጸሎት መልሳችን ይዘገያል። አንዳንድ ጊዜ የምንጠይቃቸው ነገሮች በወቅቱ ቢሰጡን ሊጎዱን ይችላሉ። አንድ ወላጅ ለልጁ ቢላው ስለጠየቀ ብቻ እንደማይሰጠው ሁሉ እግዚአብሔር ለጊዜው አይሆንም ወይም ቆይ የሚለን ከጉዳት ሊጠብቀን ስለሚፈልግ ነው። በብርቱ የምንመኘው ነገር በውስጡ የያዘውን አደጋ ላናውቅ እንችላለን። ጸሎት ሲዘገይ እግዚአብሔር እኛ ሳናውቀው ካደፈጠብን ጥፋት ወይም ካልታየን ወጥመድ በዝምታው እየጠበቀን ነው። ይህ መዘግየት ለእኛ የማይታይ ጋሻ ነው።
በረከት የሚቀመጠው ንጹሕ በሆነ ስፍራ ነው። ጸሎት ሲዘገይ በውስጣችን ያለው ትዕቢት፣ ጥርጣሬ ወይም ክፉ ሐሳብ እንድንመረምር ዕድል ይሰጠናል። መዘግየቱ ልባችን ለሚመጣው ትልቅ ስጦታ ተስማሚ እንዲሆን የሚያደርግ የመንፈስ መሳሪያ ነው። አንዳንድ ጊዜ የምንፈልገው ነገር አሁን ቢሰጠን ሊጎዳን ይችላል። መዘግየቱ አይሰጥም ሳይሆን ተገቢው ጊዜ ሲደርስ ትረከባለህ የሚል የፍቅር መልእክት ነው። መጠበቅ በራሱ ትልቅ ትምህርት አለው። ውስጣዊ ጥንካሬያችንን ይፈትሻል፣ ይገነባል። መልሱ አልመጣም ከማለት ይልቅ መልሱ በመንገድ ላይ ብሎ ማሰብ ለሰላማችን ይረዳል። ነገሮችን በትዕግሥት መጠበቅ ሁልጊዜ መጨረሻው ያምራል። እኛ የምንጸለው ለምናውቀውና ለቀለለን መንገድ ነው። ሰጪው ግን ከእኛ በላይ ስለሚያውቅ የሚበጀንን መንገድ ያዘጋጃል። አመሰግናለሁ። ቅን ልብ ካሎት ላይክ ያድርጉ። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ።